በአስገድዶ በመድፈርና በሌሎች በርካታ ወንጀሎች ተሳትፈዋል። እያንዳንዱ ሰው 200 ሰው ገድሏል እንዴ! እና ተንደላቆ ነው እየኖሩ ያሉት። A few moments later በዚህኛው ቪዲዮ ሪአክት የምናደርገው ደግሞ የምድር ሲኦል የተባለለትን እስር ቤት ነው። ገና ታይትሉና ተምኔሉን ሳየው ዋው ወይን ማብራሪያ ያክላል ውስጥ የምድር ሲኦል እስር ቤት ምን ይመስላል? ወደ ወንበዴዎቹ እየገባን ነው። እዚህ ሁሉም ተቆልፎባቸዋል። ሁለት የወንበዴዎች አባላት ሁሉንም ሰው አሸብረዋል። አሁን ሁሉም አንድ ቦታ ላይ ናቸው። ይህ ሁሉ የሆነው በኤል ሳልቫዶር ፕሬዝዳንት ነው። ሙሉ ሀገሪቷን የቀየራት። ለ10 ዓመታት የዓለም የወንጀል ዋና ከተማ ከመሆኗ ለምንድነው እንዳለ ታቶ የሆኑት? ይሄ የጊንግ ምልክታቸው ነው ምንድነው? ጀምሮ ዛሬ በዓለም ላይ ካሉ እጅግ አስተማማኝ ሀገሮች አንዷ ናት። የዚህ ሁሉ ምክንያት በዚህ ፕሬዝዳንት ነው። ናይቡ ቦከሌ ይባላል። የአረብ ዝርያ አለው። ቅድመ አያቶቹ በ19ኛው ክፍለ ዘመን ላይ ወደ ኤል ሳልቫዶር ተሰደዱ። የፍልስጤም ዝርያ አለው። አባቱ የኤል ሳልቫዶር ኢማም በመባል ይታወቁ ነው። ስልጣን ከያዙበት ጊዜ ጀምሮ ሀገሪቷን መቀየር ችለዋል። No quieren ni siquiera aprobar dinero que no es de ellos, sino que es del pueblo salvadoreño para garantizar la seguridad del pueblo salvadoreño. ይህ በኤል ሳልቫዶር የሚገኝ ሲኮት የተባለ እስር ቤት ነው። ደም ጫካ ውስጥ እንትን ውስጥ ነው ያሉ ገጠር ውስጥ በኤል ሳልቫዶር ዓለም ላይ ካሉ እጅግ በጣም አስተማማኝ እስር ቤቶች አንዱ ነው። በመጋቢት 2022 የአስቸኳይ ጊዜ አዋጅ ታወጀ። በዚህም 64,000 ወንጀለኞችን በቁጥጥር ስር ማዋል ችለዋል። ከዚያም ለወንበዴዎቹ አዲስ እስር ቤት ተገንብቶ በ2023 ተመረቀ። ስሙንም ሴኮት ብለውታል። እስር ቤቱ ይኸውና። አሁን በሲኮት መግቢያ በር ላይ ነው ያለነው። ደህንነቱ እንዴት እንደሆነ ተመልከቱ። አጥሩን እያያችሁት ነው ምን እንደሚያክል። ለመላው ዓለም እንዲያሰራጩ የሚዲያ ተቋማትን ይጋብዛሉ። ሕግን ለመጣስ ለሚደፍር ለማንኛውም ሰው እንደ መከላከያ ሆኖ ያገለግላል። ወደ ውስጥ እንግባ። ሲኮት 8 ግዙፍ የእስር ቤት ብሎኮችን ያቀፈ ሲሆን እያንዳንዳቸው በሺህ የሚቆጠሩ እስረኞችን መያዝ ይችላሉ። ሲኮት የተገነባው የአስቸኳይ ጊዜ አዋጅ ከታወጀ በኋላ ነው። የጅምላ እስር እየተካሄደ ባለበት ወቅት ወንጀለኞቹን ለማስተዳደር በጣም ሰፊ ቦታ ያስፈልግ ነበር። ይህ በላቲን አሜሪካ ትልቅ እስር ቤት ሲሆን 8 የእግር ኳስ ሜዳ ያክላል እና 40,000 እስረኞችን የመያዝ አቅም አለው። በውስጡ ዓለም ላይ ካሉ እጅግ አደገኛ ወንጀለኞች መካከል በላቲን አሜሪካ 2 ቡድኖች አሉ። እነዚህም ወንበዴዎች MS-13 እና ባሪዮ 18 በመባል ይታወቃሉ። አሁን እናያቸዋለን እና አሁን እስር ቤት ውስጥ ናቸው። እነሱን ለመቅረጽ ፈቃድ አስባችሁታል? ግን ጋይሶች 40,000 እስረኛ ይይዛል። 40,000 ሰው በጣም ትልቅ ነው። በጣም ግዙፍ ነው ማለት ነው። ስታቸው በጣም ጥቂት ሰዎች ብቻ ናቸው። ከነሱ ውስጥም አንዱ ነኝ። እስር ቤቱ በ15 ሜትር ከፍታ ባላቸው ግዙፍ የኮንክሪት ግድግዳዎችና በ19 ሰዓት የሚቆዩ ማማዎች የተከበበ ነው። ከዚህም ማምለጥ የማይቻል ነው ይላሉ። የጸጥታ ሁኔታ ከፍተኛ ነው። እስር ቤቱ በ600 ወታደሮችና በ250 የፖሊስ መኮንኖች የተጠበቀ ነው። እነዚህ ጠባቂዎቹ ናቸው። እዚህ የጦር መሳሪያ ግምጃ ቤት አለ። ለማምለጥ የሚያስብ ሰው ካለ ምን እንደሚጠብቀው ብቻ ተመልከቱ። ኤል ሳልቫዶር ከወንበዴዎች ጋር ጦርነት አውጃለች። እነዚህን ሁሉ መሳሪያዎች ተመልከቱ። ሀገሪቱ የበለጠ አስተማማኝ ለማድረግ በሽብርተኞች ላይ ጦርነት አውጃለች። ለዚህም ብዙ ጥረት ያደርጋሉ። ይሄ ካቴና ነው። በዚህ ካቴና እጅና እግራቸውን አንድ ላይ ያስራሉ። በእነዚህ ነገር ሲታሰሩ ምቾት ሳይሰማቸው ሲራመዱ ታያላችሁ። እነዚህ ለአደጋ ጊዜ የሚለብሷቸው ልብሶች ናቸው። እነዚህ ሁሉ ዜጎችን ለመጠበቅ ለአንድ ዓላማ ያገለግላሉ። ይህ የአስቸኳይ ጊዜ አዋጅ ውጤት ነው። የሕዝብ ደህንነት ቅድሚያ የሚሰጠው ጉዳይ ነው። የእስር ቤቱ ጠባቂዎች በተመለከተ እዚህ ላይ የተወሰነ መብቶች አሏቸው። ይሄ ለጠበቃዎቹ ነው፣ ለእስረኞች ሳይሆን። እስረኞቹ ከክፍላቸው መውጣት አይችሉም።
ይህ ነው የሀገሪቷን ደህንነት ምንድነው የተጠበቀ ያደረገው። ለአገልግሎታችሁ እናመሰግናለን። ይሄ ለእስረኞቹ እንደሆነ ታስባላችሁ፣ ነገር ግን በእርግጠኝነት ለጠባቂዎቹ ነው። ምክንያቱም በዓለም ላይ ካሉ እጅግ አደገኛ ወንጀሎች መካከል ስለተከበቡ በደንብ ሊንከባከባቸው ይገባል። እነዚህ የጠባቂዎቹ የመኝታ ክፍሎች ናቸው። እዚህ ለ5 ቀናት ይሰራሉ፣ እዚያም ለ5 ቀናት እረፍት ያደርጋሉ። ይህም ጂም ለጠባቂዎቹ ነው። ሁሉም ነገር ለጠባቂዎቹ ደህንነት ነው። አሁን ወደ እስረኞቹ ልንገባ ነው። ይህ የቪዲዮ በጣም አስፈላጊ ክፍል ነው። በዚህ በር አልፈው አንዴ ከገቡ በኋላ መቼም አይወጡም እና አሁን ወደ ውስጥ እየገባን ነው። ወደ ወንበዴዎቹ እየገባን ነው። ከቤተሰባቸው አባላት መካከል አንዳቸውም እንዲጎበኛቸው አይፈቀድላቸውም። ሁለቱም የወንበዴ አባላት አንድ ላይ ታስረዋል። እነዚህ እያንዳንዳቸው ከ200 በላይ ሰዎችን በመግደል በአስገድዶ በመድፈርና በሌሎች በርካታ ወንጀሎች ተሳትፈዋል። እያንዳንዱ ሰው 200 ሰው ገድሏል እንዴ! እና ተንደላቀው ነው እየኖሩ ያሉት። በስማ ግን ሲያሰሩያቸው ይሄን ጀለስን ያለ ደግሞ ታቶ ናቸው እኮ እንዴ! አንዱ ሰው 200 ሰው ገድሏል። ደስታቱ እነሱን ስታዩ አስፈሪ የሆነ ገጽታን ይሰጧቸዋል። እዚህ እጅግ በጣም ብዙ ጠባቂዎች አሉ። ሀገሪቷ ጦርነት ላይ ያለች ይመስላል። ሁሉም እያንዳንዳቸው እስረኞች አንድ አይነት ነጭ ዩኒፎርም ለብሰዋል። መብራቶቹ ፈጽሞ ሳይጠፉ ለ24 ሰዓት ይቆያሉ። ስለዚህ እስረኞቹ ሰዓቱን አያውቁትም እና በጠባቂዎቹ ክትትል ነው የሚመሩት። ምንም ጀለሱን ይተው ግንባሩ ላይ ታቷሉ ምናምን እንዴት ነው የሚያስፈሩት እንዴ! ይሄ በቃ ምን ገና እንዲ አስተያየቱ ምንም ረራ ይሉ ይሾታል ነው ማለት እንዴ! እኔ አልጠበቅኩም። አንድ ሰው እስከ 200 ሰው ገድሏል። አይነት መጥፎ ባህሪ ማሳየት እድል የላቸውም። እያንዳንዱ ክፍል 100 እስረኞችን የመያዝ አቅም ቢኖረው በአንድ ክፍል ውስጥ 80 አልጋ ብቻ ነው ያለው። ከቅዝቃዜ እንኳን የሚከለከሉበት ብርድ ልብስ የላቸውም። የተወሰኑት አሁን የአካል ብቃት እንቅስቃሴ እንዲያደርጉ ተፈቅዶላቸዋል። እስረኞቹ ከክፍላቸው እንዲወጡ የሚፈቀድላቸው በቀን ለ30 ደቂቃ ብቻ ነው። በሰውነታቸው ብቻ የአካል ብቃት እንቅስቃሴ ያደርጋሉ። እኔ በእርግጠኝነት ፖሊሶቹ ጠባቂዎቹን አይታቸዋል፣ ፊታቸውን ተሸፍነዋል። ምክንያቱም በጣም አደገኛ ነው እንደዚህ መጠበቅ። የውጭ ህይወታቸውን በጣም ያስተጓጉለዋል። በእርግጠኝነት ለዛ ነው ፊታቸው እንዲታዩላ ማይፈልጉት ጠባቂዎቹ። Hay un clamor, abre los cielos sobre nosotros, abre los cielos, Señor, a llover. የሚፈቀድላቸው ብቸኛ እንቅስቃሴ ይሄ ነው። ሌላ ምንም ነገር እንዲያደርጉ አይፈቀድላቸውም። ንቅሳታቸው የትኛው ቡድን አባል እንደሆነ ያሳያል። የወንበዴዎቹ ንቅሳት ያለው ማንኛውም ሰው ወዲያውኑ ይታሰራል። ፖሊሶች ልዩ የንቅሳት ማውጫ አላቸው። እያንዳንዱ ምልክት የቡድኑን ግንኙነት ያመለክታል። አንዳንድ የወንበዴ አባላት ንቅሳታቸውን ለመቀየር ሞክረው ነበር፣ ነገር ግን አልተሳካላቸውም። እዚህ ነርሶች አሉ።
ዶክተር በየቀኑ እነሱን ለማየት ይመጣል። እስረኞቹ መውጣት ስለማይፈቀድላቸው የሕክምና ባለሙያዎቹ ሁል ጊዜ መገኘት አለባቸው። አሁን በዓለም ላይ ካሉ ሁለት በጣም አደገኛ ቡድኖች መካከል ልናይ እየሄድን ነው። እነሱ በቀኝና በግራ በኩል ናቸው። ጋይስ ግን አስባችሁታል? እምር እንዴት ነው ግራ ይገባኝ። እንዴት ነው እንዳደሙ ሶርሳቸው ታስሮ ከዛ ጌንግ የሆነ አንድ ጌንግ የጋንግ አባላቸው በጣም ብዙ ሰው ገድሏል። መለያቸው ታቶ ነው። ጌንግ ለጌንግ የተለያየ ግሩፕ አንድ ግሩፕ ምናምን የሚለያዩት በታቶ ምናምን ነው። ከዛ የፖሊስ እኮ እነዚህ ሀንተ ለመደረግ ለፖሊስ አመቹ ማለት ነው። በታቷቸው ምክንያት ኢዚሊ ታቶ ያለበት ላገባ እንዴ። አሁን 3 ወንጀለኞችን ያሳየናል እና ስለ ወንጀላቸው ይነግረናል። እነዚህ ለማህበረሰቡ በጣም አደገኛ ነበሩ። ንቅሳታቸው የትኛው አባል እንደሆነ ይናገራል። ይህ ሰው 5 ሰዎችን ገድሏል። ወደ ግዛቱ ስለገቡ ብቻ ነው የገደላቸው። ወደ ኋላ ዙር። ሁሉም ንቅሳት አላቸው። እሱ የኤምኤስ-13 አባል ነው። 4 ሰዎችን አግቷል። ከጎኑ የነበረው 5 ሰዎችን ገድሏል። እነዚህ የትናንሽ ወንጀል ምሳሌዎች ብቻ ናቸው። 3ኛው እስረኛም የወንበዴዎቹ አባል ነው። ታቷቸው በጣም ነው የሚያስፈራው። ንቅሳታቸው እነሱን ለመለየትና ለመያዝ በጣም ቀላል አድርጎታል። ተመልከቱ፣ 18 የሚል ንቅሳት አለው። ይህ ማለት የባሪዮ 18 አባል ነው ማለት ነው። እንዲሁም የገደሏቸውን ሰዎች መቃብርና የራስ ቅል ንቅሳት አላቸው። ይህኛው የወደቁ የወንበዴ አባላትን ለማስታወስ ንቅሳት አለ። እንደ የራስ ቅል አድርጎ ተነቀሳቸው። እያንዳንዱ ንቅሳት ትርጉም አለ እና አሁን ሁሉንም ያዟቸውና በአንድ እስር ቤት ቆለፉባቸው። እነዚህ ምን ማለት ነው? እኔ አሁንም በቃ እየቆየ ነው አይምሮ ላይ ብልጭ የሚልብኝ። ምን ማለት ነው? የገደላቸውን ሰዎች አጽም ይነቀሳሉና ንቅሳቶቹ ትርጉም አላቸው። እንዴ ማውጣት አይችሉም። ይህ መጸዳጃ ቤታቸው ነው። አያችሁት? ጥግ ላይ ነው። እዚህ ለ2 ዓመት ቆይተዋል። እስር ቤቱ እንደተከፈተ ነው ሁሉም ወንጀለኞች ወደዚህ የተዘዋወሩት። ጠባቂዎቹ ፊታቸውን የሚሸፈኑት ከእስረኞቹ አንዱ ቤተሰባቸውን አግኝቶ ሊበቀል ይችላል በሚል ፍርሃት ነው። አሁን ወደ ብቸኛ የእስር ቤት ክፍሎች እየሄደ ነው። ምንም ጥርጥር የለውም፣ እንዳልኳችሁ ነው። ምንም ጥርጥር የለውም። በጣም 200 ሰው የገደለ አንድ ሰው ካለ እንደዚህ ሁሉም ገዳይ ሆነ እንዴት ነው ማፈራው? እነሱን መጠበቅ እንዴ? ውጪ ህይወትን አደጋ አለው ያንዴ ወጣ የሰውዬ። እዚህም ማንኛውንም ጥፋት የፈጸመ እስረኛ ወደዚህ ይመጣል። ይሄ ነው የሚያቆማቸው። ብርሃን የለም። እዚህ ብቻቸውን የሚታሰሩበት ክፍል ነው። ማንኛውም እስረኛ ጥፋት ቢፈጽም እዚህ ለ15 ቀናት እንዲቆይ ይደረጋል። በስመ አብ በገብርኤል ስም አስቡት። አንድ ጨለማ ክፍል ውስጥ ግድግዳ ጨለማ፣ ምንም ነገር የለም። 15 ቀን ይህ ሰውዬ ሲወጣ ሰው ነው የሚሆነው? አውሬ ነው የሚሆነው? ምግቦቻቸውን እንኳን ለመመገብ አይወጡም። ምግብ ወደ ውስጥ ይመጣላቸዋል። ባቄላና ሩዝ ብቻ ነው። ዶሮም ሆነ ስጋ የለም። ከዛም ከቡድኑ አባላት አንዱን ቃለ መጠይቅ አደረኩለት። እሱ የኤምኤስ-13 አባል ነው። 30 ሰዎችን ገድሏል። አሁን ይህ ሰውዬ ሲታይ አሁን ካለው ኮንፊደንስ አንጻር አሁን 30 ሰው ገድሎ የገባ ይመስላል። የሆነ እኮ ነገር አንተ ሊሸለም ነው የሚመስለው።
Quizá uno se hace fuerte durante el día, pero en la noche uno solamente llora, encontrándose en esta condición. በየቀኑ እንደሚያለቅስና ባደረገው ነገር እንደሚጸጸት ይናገራል። ግን ጊዜ አልፏል። ብራዘር ኖ ምንም አትመስልም፣ አይመስልም፣ ምንም የሚጸጸት አይመስልም ሲታይ። ጸጸት ይሰማኛል ይላል። ነገር ግን ፍትህ መጋፈጥ አለበት። በስንት ዓመቱ ነው ወንበዴ የሆነው? ከስንት ዓመት ጀምሮ ነው? Como la de 11 años. ገና የ11 ዓመት ልጅ እያለ ነው ቡድኑን የተቀላቀለው እና አሁን ግን ሴኮት ውስጥ ይገኛል። ፕሬዝዳንቱ ያደረጉት ነገር ደፋርና ድንቅ ነበር። በ2019 ለመጀመሪያ ጊዜ ሲመረጥ የእሱ የማጽደቂያ ደረጃ 50% አካባቢ ነበር። El Salvador ha roto todos los récords. ነገር ግን በ2024 በተካሄደ ምርጫ 85% በማግኘት በከፍተኛ ድምጽ አሸንፏል። En total libertad, en total seguridad. Aquí en el país más seguro de todo el hemisferio occidental. ለምን ካላችሁ ምክንያቱም ለመጀመሪያ ጊዜ ህዝቡ ደህንነት ተሰምቶት ነበር። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ጋይስ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። እንደውም የኦሪጂናል ቪዲዮ ነው ከፈለጋችሁት ሂዱና ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱም ሰፖርት አድርጉ። ግን ሰብስክራይብ፣ ላይክ፣ ኮሜንት አድርጉ። እናንተን ሀሳብ አስተያየት እያንዳንዳችሁ ነው ማነብላችሁ። እንዲሁም ሀሳቦቻችሁን በኮሜንት ላይ አስቀምጡልን።